በውጭ ሀገር በሚገኙ ዜጎቻችን ላይ እየደረሰ ላለው ሰቅጣጭና አሰቃቂ የጭካኔ ድርጊት የወያኔ መንግስት ተጠያቂ ነው። ከቄሮ ብልሱማ የተሰጠ መግለጫ በኢትዮጵያ ኤምፓየር የሚገኙት ህዝቦች በተለይ ደግሞ ወጣቱ በሀገራቸው ላይ በፋሽስቱ በወያኔ መንግስት በሚደርስባቸው ስቃይና መከራ ለመሸሽ ስሉ ወደ ጎረቤት ሀገሮችና መካከለኛው ምስራቅ ለመሰደድ ይገደዳሉ። በኢትዮጵያ ኤምፓየር ውስጥ የወጣቱ ይጣፈንታ እስራት፣ ግድያ፣ መስፈራራትና ስራ አጥነት ነው። በኤምፓየርቱ ያሉት ወጣቶች የሀገር ባለቤትነት መብታቸውን ተነጥቀዋል። በዚህ ምክንያት እስራትና ስራ አጥነት ስቃይ የባሰባቸው ወጣቶች የሰሃራ በረሃን አቋርጠው ሙቀትና ውርጭ እየተፈራረቀባቸው በየመንገዱ ኩላሊታቸው ወልቀው ለሽያጭ እየዋለ በኦቂያኖስ ሰምጠው የሻርክ ራት መሆናቸው አንሶ እንደነ አይኤስ ባሉ የሃይማኖት ጽንፈኞች እንደ በግ አንገታቸው እየተቀላ ይገኛል። በውጭ ሀገር የሚደርስባቸው የህይወት ቅጥፈት ቢያይልም ቅሉ በህይወት እያለን በሀገር ውስጥ ከምንሰቃይ በማለት መሰደዱን ተያይዘው ቀጥለው በወያኔው ስርዓት በሀገር ውስጥ ባሉት ዜጎቻችንም ሆነ በስደተኞች ወገኖቻችን ላይ በሰው ልጅ ላይ ሊደርሱ የማይገቡ ብዙ ጸያፍና ዘግናኝ ጥፋቶች ለ24 ዓመታት ሲደርሱ ቆይተው ዛሬም አልተቋረጡም። አምባገነኑ የወያኔ መንግስት ግን ስቃይ በስቶባቸው የሚሰደዱ ወገኖችን ህገወጥ ስደተኞች፣ አሸባሪዎችና የመሳሰሉ አላስፈላጊ ስም እየለጠፈባቸው ተሰደው ባሉበት ሀገር እንኳን እያሳደደ እረፍት ይነሳቸዋል። እነዚህ ዜጎቻችን ላይ የሚደርሱትን የዓለምን ህዝብ እንኳን ያሳዘኑ ድርጊቶችን ሰምቶ እንዳልሰማ በመሆን ችላ በማለት ዜጎቼ አይደሉም ብሎ እስከ መካድ ደርሷል። ከዚያም አልፎ ህገወጦች ናቸው በማለት ወንጀለኞች ለማድረግ ስጥር ይታያል። በኤምፓየርቱ ውስጥ ያለውን የፖለቲካ ቀውስ መቋቋም አቅቷቸው ከሀገራቸው ወደ ባዕዳን ሀገር የሚሰደዱት ዜጎቻችን በመቶዎች የሚቆጠሩት በአሰቃቂ ሁኔታ ህይወታቸው ሲያልፍ የወያኔ መንግስት ግን የውሸትና አስመሳይነት ምርጫውን በሰላም ለማካሄድ ስል ምንም ያልተፈጠረ ለማስመሰል አይኔን ግንባር ያድርገው ብለው ነገሩን አቀለው ሲያድበሰብሰው ነበር። ለሰብአዊ ፍጡር ጸር በሆነ መልኩ ራሱን እስላማዊ መንግስት ነኝ ብሎ የሚጠራው ቡድን 30 ዜጎቻችንን አንገታቸውን በመቅላት ህይወታቸውን ሲቀጥፍ ዜጎቼ አይደሉም ብለው ብክድም ከህዝቡ ገንፍሎ የወጣውን ተቃውሞ መቋቋም ባለመቻሉ ግን በዚያው ቀጣፊ ባለ ሁለት ምላሱ በሚዲያ ተመልሶ ለማመን ተገዷል። በደቡብ አፍሪካም በተመሳሳይ መልኩ ዜጎቻችን በጎማ ተጠፍረው በእሳት ሲጋዩ አይንና ጆሮአቸውን ይዘው ክደውናል። ሁሉ ጊዜም ቢሆን አምባገነኑ የወያኔ መንግስት ሊያገኝ የሚችለውን የፖለቲካ ትርፍ እንጂ ፈጽሞ ለዜጎቹ ክብር እንደሌለው በተደጋጋሚ አረጋግጠውልናል። በዚህ ያላበቃው ወያኔ ሐዘኑን ለመግለጽ ለቅሶ አደባባይ የወጣውን ህዝብ በመደብደብ ብጥብጥ አስነስተው ሌላውን በማሰር በአረጋውያን ላይ አስለቃሽ ጭስ ተኩሰው ብዙዎች ተሰባብረዋል፣ ብዙዎች ቆስለዋል። ራሱን አይኤስ በማለት የሚጠራው ቡድንና በደቡብ አፍሪካ በዜጎቻችን ላይ የደረሰውን አሰቃቂ ሰብአዊ እርምጃ ቄሮ ብልሱማ አጥብቆ ይቃወማል። ለቤተሰቦቻቸውና ለመላው ህዝባችን መጽናናትን እንመኛለን። ለዚህ በዜጎቻችን ላይ እየደረሰ ላለው ህልፈተ ህይወት በዋናነት ተጠያቂው የወያኔ መንግስት ስለሆነ ህዝባችን በተባበረ ክንድ ቀጣይነት ባለው ጸረ ጭቆና አመጽ እንዲሳተፍ ጥሪ እናደርጋለን። ሰላምና መረጋጋት ሊገኝ የሚችለው ስደት ሊቀር የሚችለው በፖለቲካው ኢኮኖሚና ማህበራዊው በህዝባችን ላይ የተዘረጋው የወያኔ አገዛዝ ከተገረሰሰ ብቻና ብቻ ነው። ለዚህ ደግሞ የጸረ ጭቆና አመጽ ንቅናቄው ወሳኝ ነው። በመጨረሻም በህዝባችን ላይ ተጨማሪ የባርነት አገዛዝ ለመጨመር ምርጫ በማለት ሲራወጡ እናያለን። ስለዚህ የወያኔን እድሜ ለማሳጠር ህዝባችን አመጹን አጠናክሮ እንዲቀጥል ቄሮ ጥሪ ያደርጋል። ድል ለኦሮሞ ህዝብ። ሚያዝያ 2015